ናቸው። እስላም ክርስቲያኑ አንድ ሆነ ጾማቸው። ወደ አምላክ ለመሄድ ቀጠሮ እንዳላቸው እባክህ ጌታዬ ያለማርግላቸው እባክህ ፈጣሪ ቢወጡን ቢወርዱን ቢዞሩን በዓለም ቢወጡን ቢወርዱን ቢዞሩ በዓለም በስምምነት ደስ የሚያሰኝልን ከዚህ በማስከተል መርሃ ግብራችንን ለመጀመር በሀገራችን ወግና ባህል መሰረት የሃይማኖት አባቶቻችን የሀገር ሽማግሌዎች ወደዚህ መጥተው መርሃ ግብራችንን በምርቃት ይከፍቱልናል። ይህንን የምረቃ መርሃ ግብር እንዲያስኬዱልን የተከበሩ ክቡር መልአከ ሕይወት አባ ኃይለማርያም የቂርቆስ ክፍለ ከተማና የልደታ ክፍለ ከተማ ቤተ ክህነት የሰው ኃይል አስተዳዳሪ እንዲሁም ክቡር አቶ ቢላል ሙሂኒን ወደዚህ ወደ መድረክ ትጋብዙልንና እነሱ መርሃ ግብራችንን በምርቃት ይከፍቱልናል። ወደ መድረኩ ትጋብዙልናላችሁ። ክርስቶስ ተንሥአ እሙታን በዐቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ኮነ ፍስሐ ወሰላም። እግዚአብሔር አምላካችን በቸርነቱ ጠብቆና ቆይቶ እስከዚህ ሰዓት እንድንደርስ ለፈቀደልን ክብርና ምስጋና ለእርሱ ይሁን። እግዚአብሔር አምላካችን ሆይ በዓሉን የሰላም የጤና የፍቅር በዓል እንድታደርግልን እንለምንሃለን፣ እንማልድሃለን። በሰላምና በጤና በሕይወት ቆይተህና ጠብቀህ እዚህ ስላደረስከን ክብርና ምስጋና ላንተ ይሁን። በቸርነት በየጸበሉ በየሆስፒታሉ በየቤቱ በደዌ ዳኛ በአልጋ ቁራኛ የተያዙትን ወገኖቻችን ትፈውስልን ዘንድ እንለምንሃለን። የተቸገሩትንም እንድትረዳለን፣ የታሰሩትንም ሁሉ እንድታስፈታለን እንለምንሃለን፣ እንማልድሃለን። እግዚአብሔር አምላካችን ሀገራችን ኢትዮጵያንና ሕዝቦቿን ባርክልን፣ ጠብቅልን፣ ቀድስልን ለዘላለሙ አሜን። ብስሚላህ አልሐምዱሊላህ ረብል ዓለሚን ሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አልሐምዱሊላህ ረብል ዓለሚን ሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب. اللهم إنك عفو تحب العفو فاعف عنا. اللهم إنك عفو تحب العفو فاعف عنا برحمتك يا أرحم الراحمين يا رب العالمين. አገራችን ሰላም አርግልን፣ ዳር ድንበራችን ሰላም አርግልን። በእምነታችን ውስጥ ገብቶ የሚሻኩክ ሁሉ አላህ ዳር ያርግልን። አገራችን ሰላም ያርግልን፣ ፍቅር አላህ ይስጠን። የመጣብን በላል ሁሉ አላህ ዳር ያርግልን። አልሐምዱሊላህ ረብል ዓለሚን اللهم صل وسلم Ya Corona
አሸብርቋል የዛሬው ቀን አሸብርቋል የዛሬው ቀን አውደ ዓመት ነው ለሁላችን አውደ ዓመት ነው ለሁላችን ደስ ብሎናል የዛሬው ቀን ደስ ብሎናል የዛሬው ቀን ዓመት ባለው ለሁላችን ዓመት ባለው ለሁላችን ባህላችንማ አያለው ግርማ አያለው ግርማ ይጎዝጎዝ ቄጤማ በአብራበት ስማ ቄጤማ በአብራበት ስማ ባህሎ ይድመቅ በማሸብረቅ ይድመቅ በማሸብረቅ አሁ ያኮራናል አዎ ያኮራናል በሀገራችን ባህል ሞልቶናል ያኮራናል አዎ ያኮራናል በሀገራችን ባህል ሞልቶናል በገና በጥምቀት ያኮራናል ባረፋ በመውሊድ ያኮራናል እንኳን አደረሰ ያኮራናል ሲባል ወዳጅ ዘመድ ያኮራናል ሁሉም እንደ ቤቱን ያኮራናል እንዳቅሙ ሲደግስ ያኮራናል አኩሪ ባህላችን ያኮራናል አለው የደስደስ ያኮራናል አዎ ያኮራናል ሀገራችን ባህል ሞልቶናል ያኮራናል አዎ ያኮራናል በሀገራችን ባህል ሞልቶናል አዎ ፋሲካ ሲከበር ደምቆ ሲያሸበርቀን አክፋዬ ያመጣ ዘመን ሲተያየን ሁሉም በቤቱ እንዳቅሞ ሲደግስ አኩሪ ባህላችን አለው የደስደስ አሁ አሳያቸው እንደው አሁ ከዚህ በማስከተል ዋልታ ሚዲያና ኮሚኒኬሽን ኮርፖሬት ይህንን የበዓል መርሃ ግብር እየመራ አብሯችሁ ይቆያል። እኔ እዚህ ላይ እሰናበታለሁ። መልካም በዓል፣ መልካም ቆይታ ይሁንልን። የትንሣኤ በዓል ከቂርቆስ ክፍለ ከተማ ጋር በመተባበር ዋልታ ቴሌቪዥን አዘጋጅቶታል። እንግዲህ በቤታችሁ ሆናችሁ ባህልን አድምቃችሁ እያከበራችሁ እንደሆነ ተስፋ እናደርጋለን። እኛም በዚህ በጠዋቱ ክፍለ ጊዜ የተቸገሩትን በመርዳት በዓልን ማክበር የማይችሉትን በዓልን እንዲያከብሩ በማድረግ ቤት የሌላቸውን ቤት በመስጠት አሳልፈናል። ምሽቱን ደግሞ በዚህ በግሮቭ ጋርደን በዓልን እያከበርን የምንገኘው ማለት ነው። ወደ ቀጣይ መርሃ ግብሮቻችን ነው የምንሄደው። የቂርቆስ ክፍለ ከተማ ዋና ስራ አስፈጻሚ አቶ ዘመኑ ደሳለኝና ሌሎች አመራሮችም በተገኙበት በክፍለ ከተማ በተለያዩ ወረዳዎች ዞር ዞር እያልን በዓልን ማክበር ለማይችሉ የበግ ስጦታዎች እንዲሁም ደግሞ የቤት ስጦታዎች የተሰጣቸው ግለሰቦች አሉ። ከነሱ ጋር ቆይታ አድርገናል። የነሱን ፕሮግራም ተከታትለን ደግሞ እዚሁ እንገናኛለን።
ያው ዛሬ የፋሲካ በዓል ምክንያት ማድረግ በአቶ ተስፋዬ ቤት ተገኝተናል። ይሄ ቤት ሁላችንም እንደምናውቀው ባለፈው ጥር ወር አካባቢ ላይ ከልማት ባንክ ጋር በጋራ በመሆን በመተባበር የታደሰ ቤት ነው። ዛሬ በዓሉን እዚህ ቤት ላይ ስናከብር በዋነኝነት ከዚህ ቀደም ቤቱን አድሰናል። አድሶ ብቻ መቀመጥ ሳይሆን ካደስነ በኋላም የፋሲካን በዓል አብረን ከነሱ ጋር ልናከብር የተለያዩ ስጦታዎችን ይዘን ተገኝተናል። እንግዲህ ይህኛው እያደረግን ያለ ነው በዚህ ቤት ብቻ ሳይሆን በሁሉም አካባቢ ላይ ይህንን ማዕከል አድርገን እየሰራን ያለ ነው። እነዚህ ማህበረሰባችን ልንደግፋቸው ቤቱን ልንሰራላቸው የመጣ ነው። የመጀመሪያው አቅመ ደካማ ስለሆኑ ነው። ስለዚህ ራሳቸው ገንብተው መኖር ካልቻሉ ማለት በዓል ላይም የሚፈልጉትን አሟልተው ይኖራሉ ተብሎ አይታሰብም። ከዚህ አንጻር ከድጋፉ ጎን ለጎን በዓልንም አብረናቸው እንዳለን ለማረጋገጥ ፕላስ የጎደላቸውን ነገርም እነሱ በሚፈልጉት ልክ ባይሆንም ባለን ሪሶርስ ልክ ያው ስጦታም ምንም ይዘን ነው የተገኘ ነው። አርባ ቀን አርባ ማገዳ በቆሮንቶስ ጌታ ተፈትኖ ተፈጠረው ፍጡር ተወግሮ ተሰቅሎ ሁላችሁንም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ አደረሰን ለማለት እፈልጋለሁ። ዛሬ እንግዲህ አቶ ተስፋዬ ቤት የተገኘ ነው እንደ ቂርቆስ ክፍለ ከተማ አስተዳደር ካሁን በፊት ቤት ታድሷል። ዛሬ ደግሞ እንኳን አደረሳችሁ የሚለውን በዓል አብረን ማዕድ ማጋራት ፕሮግራም ላይ ነው እየተገኘን ያለ ነው። እንደ ቂርቆስ አመራር በጣም ትልቅ ደስታ ነው የሚሰማኝ። እናንተንም እንኳን አደረሳችሁ ማለት ነው የምፈልገው። ዛሬ የትንሣኤን በዓል ምክንያት በማድረግ በክፍለ ከተማው በሚኖሩ ነዋሪዎች ጋር ከሰዓት በዓሉን እያሳለፍን ነው የምንገኘው። ርብርብ በማድረግ አብዛኛው ቤቶቻችንን በመቀየር ላይ ለነዋሪዎች ምቹ ሁኔታ በመፍጠር ላይ እንገኛለን። እንዳስተዳደርም በቀጣይ በርካታ እቅዶችን ይዘናል። በእነዚህ ላይ የተሻለ ለነዋሪዎቹ ምቹ የሆነ ቤቶችንም በአዲስ መልክ የማደስና የማደራጀት ስራ ለመስራት በእቅድ ይዘን እየሰራ ነው ያለ ነው። አስቸጋሪ ሁኔታ ነበረ። ቦታው ለኑሮ አመቺ አልነበረም። ሽንት ቤት በአካባቢያችን ስለነበረ በረዳር ስለነበረ ብዙ የሚያስቸግሩ ሁኔታዎችን አሳልፈናል። አሁን ግን እግዚአብሔር ይመስገን ከዛ ወጥተን እዚህ ደረጃ ላይ ደርሰናል። እዚህ ድረስ በመምጣታቸውና በመጠየቃቸው ደስ ብሎናል። እግዚአብሔር ይመስገን። በዓሉም ጥሩ እየሄደልን ነው። እነሱም መጥተው ስላዩን ደስ ብሎናል። እርሶ ጋር በዓሉን የፋሲካ በዓል አብረን ለማሳለፍ ነው የመጣ ነው። እንግዲህ በግም ይዘናል፣ ዘይትም አለ፣ ዱቄትም አለ። እንኳን አደረሰዎት። አብረን በዓሉን አብረን ለማሳለፍ ነው። በዓሉ የሰላም የፍቅር እንዲሆንለት ጭምር ነው። እንዳስተዳደር እንግዲህ እዚህ የምታዩት አመራሮች ናቸው በሙሉ የወረዳም የክፍለ ከተማ አመራሮች ናቸው። ከእርሶ ጋር በዓሉን አብረን ለማሳለፍ ነው። እንግዲህ ይህንን ነገር ጥብስ ውስጥ አድርገን ዛሬ በልተን በዓሉን ከእርሶ ጋር ደስ ብሎ እናሳልፋለን። እናመሰግናለን። እድሜ ለእናንተ፣ እድሜ ለመስተዳደሩ። ተወደቅኩበት በወደቅ በ30 ዓመት ተነስቻለሁ። እኔ ደርግ ወታደር ሚስት ነኝ። ጥሮታ የለንም። 4 ልጆች ሳሳድግ እኔ ተበድዬ ነው። ጎርፍ በላይ ላይ እየሄደ ነው። ያየኝ የለም። ዘንድሮ ግን አምና አዩኝ።
እግዚአብሔር ይስጣቸው፣ እድሜና ጤና ይስጣቸው። በመስተዳደሩ በኩል ድጋፍ ተደርጎልኛል። አሁንም ደግሞ ይህንን በዓል እንድደሰት ይህን ይዛችሁ መጣችኋል። መድኃኔዓለም ከእናንተ ጋር ይሁን። አገሩን አማን ገበያውንም ጥጋቢ ያርግልን። እድሜና ጤና ይስጣችሁ። ሁሉም ቤት ሰላም ይግባ። እኔ ሰላም እንዳገኘው ደረቅ ቤት ተኝቼ የስኳር በሽተኛ አይደም ነኝ፣ ግን አሁን በደረቅ ቤት ተኝቼ ታመማለሁ እና ልጄንም ደግሞ በፍላጎቴ ሂድ አገር ከሌለ ምኝታ የለም ታምሚም አልተኛ ሂድ ዝመት ብዬ ነው ባንዲራ ሸኝቼ ላኩት። አሁን እሱንም ደግሞ ሰላም ሆኖ ተናቱ ጋር እንዲገናኝ ለምኑልኝ። እናንተም እኔም ልመና በዓሉን በጋራ አክብረን የደስታ የፍቅርና የሰላም እንዲሆንላቸው በቤታቸው ተገኝተናል ማለት ነው። ይህንን ቤት ስናድስ ከ130 ሺህ ብር በላይ ወጪ ተደርጎ ነው የታደሰው። ለዚህ ቅድም እንዳሉት በጣም የወደቀውን አንስተን በአማረ ቤት ውስጥ አስገብተናቸው አሁን ደግሞ በዓልን ሲያከብሩ ደስ ብሏቸው ተደስተው እንዲያከብሩ ቅድም ሲገልጹትም እንደነበረው ልጃቸውን ራሳቸው መጥተው በአካል አስረክበውን ለሀገራቸው አዝምተዋል፣ ሀገራቸውን እንዲጠብቁ አድርገዋል። ለዚህ እነዚህን እናቶች መደገፍ መንከባከብ እንዳስተዳደር አንዱ ተግባራችን በመሆኑ የዘንድሮውን የፋሲካ በዓል በአማረና በደመቀ መልኩ እንዲያከብሩ የበግ የዘይትና የዱቄቱን ስጦታ እንደ ወረዳ አስተዳደር ያዘጋጀንበት አግባብ ነው ያለው። ለዚህ በዓሉ የሰላም የፍቅር እንዲሆንልዎት እመኛለሁ። መልካም በዓል ለሁላችን። ሰላም ኖት? እንዴት ኖት? እንኳን አደረሶት። በአመራርነት ቦታ ላይ የምታቋቸው ሰዎች ዛሬ ደግሞ
ወይ ሊዘፍኑ ይችላሉ፣ ወይ ሊጨፍሩ ይችላሉ፣ ወይ ሊዘምሩ ይችላሉ፣ ወይ ግጥምም ሊያቀርቡ ይችላሉ። ደስ ያላቸውን ነገር ብቻ ግን ያቀርባሉ። ማቅረብ ብቻ አይደለም፣ አንድ ወንድ አመራርና አንድ ሴት አመራር አድርገን ያጣመርናቸው። ስለዚህ ይወዳደራሉ፣ ሽልማት እንሰጣለን። እነሱ በክፍለ ከተማ በየወረዳው እየሄዱ የበግ ስጦታ ይሰጣሉ። ለነሱስ ማን ይስጥ ታዲያ? እነሱ ውጭ ቤተሰብ አላቸው። ስለዚህ ላሸነፈ የበግ ስጦታ ነው የምናቀርበው። እንግዲህ ስማቸውን እጠራለሁ ማለት ነው። በመጀመሪያ የተከበሩ አቶ ጌታቸው ማሞ የቂርቆስ ክፍለ ከተማ ዋና አፈ ጉባኤ፣ ከወይዘሮ ፌበን ጎሳዬ የቂርቆስ ክፍለ ከተማ ሴቶችና ህጻናት ጉዳይ ቢሮ ኃላፊ ወደዚህ ይመጣሉ። ቀጥሎ ወደ መድረክ የሚመጡት አቶ መዝገቡ ይስማው የቂርቆስ ክፍለ ከተማ የዲሞክራሲ ስርዓት ግንባታ ማዕከል ማስተባበሪያ ምክትል ጽህፈት ቤት ኃላፊ ናቸው። አብረዋቸው ወደ መድረክ የሚመጡት ደግሞ ወይዘሮ ፋና ታደሰ የቂርቆስ ክፍለ ከተማ የተፋሰስና አረንጓዴ ልማት ጽህፈት ቤት ኃላፊ፣ ወደ መድረክ በጭብጨባ ሸኙልኝ። በሶስተኛነት የምጠራው አቶ ዘመኑ ደሳለኝ የቂርቆስ ክፍለ ከተማ ዋና ስራ አስፈጻሚና ወይዘሮ በለጠች ተሰማ የቂርቆስ ክፍለ ከተማ የዋና ስራ አስፈጻሚ ጽህፈት ቤት ኃላፊ፣ ወደ መድረክ አጨብጭባችሁ ሸኙልኝ። እንግዲህ ዳኝነቱን እኔ አልሰጥም። ኤኬሌብል ለእንትና ድልቶ ነው እንዳትሉኝ፣ እናንተ ራሳችሁ ዳኝነቱን ትሰጡኛላችሁ። ስለዚህ በደንብ በጥንቃቄ ተመልከቱ። ከአንድ እስከ ሁለት ለወጡ ሁለት ሰዎችን እንሸኛለን። ከአንድ እስከ ሁለት ለወጡ ሽልማት እናቀርባለን ማለት ነው። ስለዚህ ዳኝነቱ የእናንተ ነው። በደንብ አድርጋችሁ ገምግሙ። ዳኞች ናችሁ እናንተ። እናንተ በሞራል አግዟቸው፣ በሞራል ፈሰከ ከሞት ወደ ህይወት ተሻገረ። ፊተኛው አዳም በሰራው ስህተት የፊተኛውን አዳም ኃጢአት በደሙ ሻረ። እንደ ቃሉ የተገኘ ስርየት በደም የተከፈለ መስዋዕት የሰው ልጆችን አንድ አደረገ፣ በፈጣሪ ትእዛዝ አሳረገ። ከመቤቴ ከድንግል ማርያም ሞራል ስጧቸው፣ ሞራል ሞራል
ከመደነስን ቀልድ ተናግሬ በደንብ ማሳቅ እችላለሁ ብለው እንዳስቁላቸው ማለት ካሳቁ ሳቁ በደንብ ሳያስቋችሁ ግን ነገ ምናምን ብላችሁ እንዳስቁ። አስመላሻለ አቴንዳንስ እንዴት ይሰራል? ሁለት ባልና ሚስቶች ናቸው። ፍርድ ቤት ለፍቺ ይሄዳሉ። ለፍቺ ሲሄዱ ዳኛው ምንድን ነው ለፍቺ የዳረጋችሁ ምክንያት ብሎ ይጠይቃል። ሚስትየዋ ባሌ ቲክቶክ ነው አለች። ምንድን ነው ቲክቶክ? በቃ ባሌ ቲክቶክ ነው አለች። አስቡ። ቲክቶክ ያው እንደምታውቋት አንድ ደቂቃ ነው የሚሰራው። ከዛ በኋላ ማስረዘም አይቻልም። ባሌ ቲክቶክ ነው አለች። ስለዚህ ወደ ውጤት አሰጣጡ ልንሄድ ነው። ማን ነው በጎን የሚወስደው? አቶ ጌታቸው ማሞና ወይዘሮ ፌበን ወደዚህ ይመጣሉ ወደፊት። እሳቸው ይህ ቡድን በደንብ አድርጎ አሳምኖናል፣ አዝናንቶናል የምትሉ እስኪ በጭብጨባ ይኸው ነግሬያቸዋለሁ። ቅድም ነገን ፈርታችሁ ምንም ነገር እንዳታደርጉ እሺ። ስለዚህ ይህ ቡድን አይዜ ያ ቡድን ሁለት ተስጦን ያቀረበው፣ ይህን ቡድን ሁለት ተስጦን ያቀረበው፣ ይህ ቡድን ደግሞ አንድ ተስጦ ነው። ይቻላል ያ። ስለዚህ አሁን እንዳልኳችሁ ተዝናንተናል፣ በእነሱ ባቀረቡት ነገር ደስ ብሎናል የምትሉ በጭብጨባ ይለሱ። እሺ ሰምተናል። በኋላ በቫር ይታያል እያሉ ነው ተዘምና አልተዋጣላቸው። እሺ አቶ መዝገቡ ይስማውና ወይዘሮ ፋና ወደዚህ ቀርበዋል። ህዝብን ስታገለግሉ በፍትሃዊነት በታማኝነት ያላደለው ነው ትላላችሁ አይደል? ስለዚህ የእነሱ ጓደኛ ልትሆኑ ትችላላችሁ፣ የነዛ ልትሆኑ ትችላላችሁ። አሁን ግን እዚህ መድረክ ላይ በቀረበው ነገር ብቻ ገምግሟቸው። ስለዚህ አሁን ባልኳቸው መሰረት በጭብጨባ ወይ ደግሞ በዝምታ ንፈቷቸው ወይ ስጧቸው። እና አቶ ዘመኑ ደሳለኝ ሁለተኛ በመውጣት የትንሿ በግ አሸናፊ ሆነዋል። አቶ መዝገቡ ይስማው አንደኛ በመውጣት ትልቁን በግ ወስደውታል።
ጠፍቶኝ እስካሁንም ድረስ አድሬስ የጠፍቶኝ ቂርቆስ ላይ ስገባ ዘመኑን ሳገኘው ዛሬ ደስ አለኝ። ዘመኑን ሳገኘው ዛሬ ደስ አለኝ። አንድ እንጀራ ቢሆን ብቻውን አይበላ ስሩን ስራ የሚል ሰርቶ የሚያሰራ የበታቹን አይንቅ የበላይ አይፈራ ለስራ ጓደኛ ይሆን ባላንጋራ ከፍ እያለ ሄድ የዘመን እንጀራ ደሞም ከጌታቸው ከመዝገበ ጋራ ማሽላ ብዘራ በላው አረማሞ ሐዋሳ ሲዘልቁን ይታያል ሲዳሞ የሰው ፍቅር ያለው ያጌታቸው ማሞ ገዳየን ገዳሞ አረ ዘመዴዋ ጥቁር ነው ጥቁር ነው ጥቁር ነው ጥቁር ነው ጉራቻ ንግግሩ መልካም እንደ ደጃሽ ባልቻ እንደ ደጃሽ ባልቻ ዘመን ዘመን ሲሉን አዘመነንና ተጫወትንና ዘመኑ ደስ አለኝ ሲሉ ሰማ ነበር አይኑን ባይኔ ያሳየ ጉድ እግዚአብሔር ነገር አይኑን ባይኔ ያሳየኝ 3 ዓመት ተፈጥሮን ዓመት ቢጠነጠን ዘመን አስመስሎን መቼ ፈጥራን ማፀን እዩ ተመልከቹ የአንገቱን ስራ ስር የበላይ ዘለቀን በእጅግ የሚመስል ጌታዬ ገዳም ዘመን ዘመን ሲሉ ዘመን ዘመን ሲሉ ሸባ ይመስል ነበር ለካ ወጣት ኖራራ እንዲህ ያለ ነገር ገዳዬ ወይፈኑን በሬውን ከተካፈላችሁ ወይፈኑን በሬውን በጉን ከተካፈላችሁ ያችን እስላም ለኔ ስጡኝ ባካችሁ ያችን እስላም ለኔ ስጡኝ ባካችሁ ስጡኝ ባካችሁ እስላም ስመ ብዙ ፋጡማ ከድጃ ሐዋ ሐዋ ሰኘኝ የነካኝ እንጃ ሐዋ ሐዋ ሰኘኝ ነካኝ እንጃ እንጨት ልቀሙላት ውሃ ቅዱላት ያደገች በሞግዚት መሬት ሳይነካት ምንጣፏ ስጋጃ ትራሷ ዳዊት ያደገች በሞግዚት መሬት ሳይነካት ክርስትና እናቷ ኪዳነ ምሕረት አበለስ አባቷ ተክለ ሃይማኖት የፈረንሳይ ሽቶ የነስነስላት ማፀነ መልካም ናት ፌመን ያንቺ እናት አፌመን ያንቺ እናት ጌታዬ ገዳሙ ሽጉጥ ባትታጠቅ ዝናር ባይኖራት ፋና እያለ ወዴን የሴት ወንድ ናት የሴት ወንድ ናት ገዳሙ ገዳሙ ጋር እንደምን አለሽ ጌታዬ ገዳዬ ጋር ዘመዴዋ የታች የማሞ ከመዝገበ ጋራ ከዘመንዬ ጋር የሰው ሁሉ ፍቅር ወር ከ15 ቀን ነው የቂርቆስ የነ መዝገበ እስከ ዘላለም ነው እስከ ዘላለም ትውልዱን የጠራን እሱም የኮራ ነው ቂርቆስ ላይ መኖር ግሪን ካርድ ያለው ነው ቂርቆስ ክፍለ ከተማ ወድቄ ብነሳ አካላቴ ሁሉ ፍቅር ዞ ተነሳ እውቀት ዞ ተነሳ ይህ ሁሉ ለውጥ ይህ ሁሉ እድገት ይህ ሁሉ ብልጽግና ይህ ሁሉ መደሰት ይህ ሁሉ መዝናናት ይህ ሁሉ ብልጽግና የኔ ወድ መዝገበ ጌታችዬ ማሞ
በዘመን ነውና በዘመን ነውና በዘመን ነውና በዘመን ነውና ሰዎቹ ሲጣሉን አትገላግሏቸው፣ ይምቱኝ ይደብድቡኝ በገዛ አገራቸው። ይገላገላሉ ሲመጣ ጌታቸው፣ ሲመጣ ጌታቸው፣ ሲመጣ ጌታቸው። ዳንስም አደናነስ እናንተ ማታውቁ ቂርቆስ ክፍለ ከተማ የትዬን ጠይቁ። የትዬ ተዋንፎጋገር ክፍት ስራ ሞልቷል ከኛ ቤት ዳንስ ተጀምሮ ፌመን የገደል ሳር ናቸው፣ አይገኙም እንጂ ሲገኙ ማር ናቸው። ከውስኪ ማንቡዋ ይጨመርለታል። ኧረ ብሩ በዛ። አጠቃቅሜ ባጃጅ ነው የምገዛ ዛሬ። አንድ ሰው ቢጠራን አይሰማም ቃሉ፣ የበጋ ክልክልናታ ትገለ ሁሉ። እስኪ ሁላችሁም ዛይዳ እያለም በሉ፣ ዛይዳ እያለም በሉ። አቦ በስተግራ ድንጋይ የመሰቀኝ የማሩ የብርዙን የእስላም ቤት ናፈቀኝ፣ የእስላም ቤት ናፈቀኝ። ዛይዳ እያለም ሆዴ የሴቶቹ ኮንስል የማነሽ ረዥም የማነሽ ቁመታም ካየዋቸው ሁሉ ትመጫለሽ በጣም ትመጫለሽ በጣም። ዛይዳዬ ለሆዴ ዛይዳዬ ጉድ እንጂ ሰራችኝ፣ ክትፎን አስመስላ ብራ ጎረሰች። እስላሟን ይሉኛል፣ ስንት ቀን ቆራቢ የቄስ ልጅ ይገኛል። ከእነዝናሽ ጋራ ከዛይዳዬ ጋራ አብረው ቢሰደዱ ጀንታጌ ታበላለች፣ ብታጣ ታዝናለች። ዛይዳዬ አለሞዴ የሴቶቹ ኮንስል በሰልፍ ያስቀመጧት ባንዲራ ምትመስል ብዙ ሰዎች ትልቅ ደረጃ ላይ ከደረሱ በኋላ በአመራርነት ደረጃ በስልጣን ደረጃ ትልቅ ቦታ ይደርሳሉ፣ በሁሉም ዘርፍ ማለት ነው። እዚህ ደረጃ ከመድረሳቸው በፊት ግን ትላንትና ላይ የሚያሳልፉት ነገሮች ይኖራሉ። ቻሌንጅ ሊኖር ይችላል፣ ወይ ደግሞ አሁን ለደረሱበት ቦታ ትላንትና ላይ የሰሩት ነገር ይኖራል እና ከዛም ውጭ ደግሞ ዛሬ በዓል ነው እያከበርን ያለነው ደግሞ ከቂርቆስ ክፍለ ከተማ ጋር ነው። ስለዚህ ከቂርቆስ ክፍለ ከተማ ዋና ስራ አስፈጻሚ ጋር አቶ ዘመኑ ደሳለኝ ጋር ቆይታ እናደርጋለን። ስለሳቸው አንዳንድ ነገር እናነሳለን። ስለ ክፍለ ከተማውም ያሉ ነገሮችን እያነሳን ቆይታ እናደርጋለን። አጠር ባለ ደቂቃ ማለት ነው። አቶ ዘመኑ ደሳለኝን ወደ መድረክ ጥሩልኝ። ወደዚህ መድረክ ከመምጣታችን በፊት አንዳንድ ነገር ስለሳቸው ሳጠና ስጠይቅ ነበረ። እንግዲህ እርስዎ በዚህ ሰዓት የማይገሙትንም ጥያቄ አቀርባለሁ ማለት ነው። አቶ ዘመኑ ደሳለኝ በጣም በህይወታቸው የሚፈሩት ሁለት ነገር አለ ተብሎ ተነግሮኛል። ሁለት ነገር ይፈራሉ አቶ ዘመኑ። ምናልባት እናንተ ገጥሟችሁ ሊሆን ይችላል። ከነኛ ሁለት ነገሮች አንዱ ጥይትና ጥሩምባ አይወዱም። ጥሩምባ ከተነፋ ጥይት ከተተኮሰ ይሸሻሉ የሚል ነገር ሰምቻለሁ። አቶ ዘመኑ ይሄ ነገር ሀሜት ነው ወይስ እውነት ነው? ሀሜት ነው። ምስክር ማቅረብ ከቻልኩስ? ይቅረብ፣ ግን ሀሜት ነው። አንድ ጊዜ ነው አሉ እንግዲህ ከአቶ ዘመኑ ቤተሰቦች ጋር ለመገናኘት ጥረት አድርገን ነበረ። አቶ ዘመኑ በልጅነታቸው
የጥሩምባ ይሁን የጥይት ድምጽ ተተኮሰና ለሁለት ቀን ወደ ቤት አልተመለሱም ሸሽተው እና ባለፈው የህግ ማስከበር ጊዜ ላይ ወደ ግንባር ካልዘመጥኩ ካሉት ውስጥ መካከል አንዱ ናቸው የሚባልም ነገር ሰማው። እንደው አቶ ዘመኑ በልጅነቱ ጥይት ሲተኮስ የሚሸሹ ጥሩምባ ሲነፋ የሚሸሹ ሰው ሆነው እንዴት ወደ ግንባርስ ሄደው ከወታደሩ አምልጠው ሊሸሹ ነበር ማለት ነው? ያው በልጅነት ስለ ኢትዮጵያ ስለ ሀገር ብዙም እውቀት አይኖርም። ስታድግ ደግሞ ያለ እውቀትና ግንዛቤ የተለያየ ነው። በዛን ታይም ላይ ነበር ነው በጣም ኪዶኝ የ7-6 ዓመት አካባቢ ሆኜ የተፈጠረውን ክስተት ነው በሀሜት ደረጃ ያሙህ። ኦኬ ግን ኖርማሊ አሁን ላይ ባለው ነባራዊ ሁኔታ ለሀገር ከሀገር በላይ የሚቀድም ነገር ስለሌለ ባለፈው በነበረው የህልውና ዘመቻ እንግዲህ በሄድንባቸው አካባቢዎች ላይ በአጋጣሚ እንደውም አብረን የሄድን አካላት የዛ ቦታው ላይ ግንባር ላይ በነበርንበት ሰዓት ላይ ያው ለብዙ ያላወራ ነው። ግን በጦርነቱ ሰዓት ላይ እንዳጋጣሚ ገና ጦርነቱ እየተካሄደ በነበረበት ቦታ ላይ ገብተን የኛ መኪና የገባንበት ወደ ውስጥ የገባንበት ተቆርጠን ጭምር በትግል ነው የወጣ ነው እና ጀስት ለማንም አልተናገርንም። ይሄንን ሀሳብ ለማንም አልተናገርንም። ትኩስ አስክሬን እየተረማመድን ነበር ስነድ የነበረው እና ኖርማሊ ያኛው ሀሜት ነው። አሁን ግን ለሀገር ትልቅ መስዋዕትነት መክፈል መቻል አለብን ብለን ምንታገልና ለሀገራችን መስዋዕትነት ለመክፈል የተዘጋጀን እንጂ እኛ የሚያስቆመን የኢትዮጵያ ብልጽግና ብቻ ነው። ስለዚህ አቶ ዘመኑ ጥሩምባም ጥይትም ድሮ እንጂ አሁን አይፈሩም። ስለዚህ አሁን አልፈራም ነው እያሉኝ ያሉት። ሞከር ጥይት የሚተኩስ መቼም እዚህ አይኖርም፣ ጥሩምባ የሚነፋ እንጂ። እስኪ ለአቶ ዘመኑ አጨብጭቡላቸው። መቼም ግንባር ተቆርጦ መቅረት ከባድ ነው አይደል? አቶ ዘመኑ ሌላ የማይወዱት አንድ ነገር አለ ተባልኩ። ፎቶ መነሳት አይወዱም። አክቹአሊ እስካሁን ድረስ አልተነሳንም ፎቶ አይደል ከርሶ ጋር እና ፎቶ መነሳት አይወዱም ተብያለሁ። ይሄ ነገር ሳሜት ነው? እውነት ነው። ለመናገር ይሄ እውነት ነው። ኖርማሊ ፎቶ መነሳት አልወድም። በፌስቡክም በምናምንም የራሴን ፎቶ መጠቀምም አልፈልግም። ኖርማሊ ምንም አስፈላጊ አይደለም ብዬ ስለማምን ፎቶ መነሳት አልወድም። አቶ ዘመኑ አሁን ለተናገሩት ነገር ማረጋገጫ በእጄ አለ። ፎቶ መነሳት ከልጅነታቸው ጀምሮ አይወዱም እና አንድ ፎቶ እጄ ላይ ገብቷል። እርሶ ሊያስታውሱት ላይችሉ ይችላል፣ አይገምቱትም። አንድ ፎቶ በእጄ ገብቷል። የእሳቸው እናት ይሁን ወይ አባቶት በሆነ ነገር እያታለሉ ፎቶ ተነስተው እዚህ ጋር እጄ ላይ ገብቷል እና ቁልፍ አስታውሰዋለሁ። ፋዘር ቁልፍ እሺ የፋዘርን ቁልፍ ልቀበል የተነሳበት በጣም የኪድ ፎቶ አለኝ። በጣም ትንሽ እያለ እንደዚህ አይነት ፎቶ አይደለም እጄ ላይ ገባው። ኦኬ አለ። ይሄን ፎቶ ተመለከታችሁት? አቶ ዘመኑ ናቸው ባይዜ። ስለርሱ አንዳንድ ነገር ሰምቻለሁ። አቶ ዘመኑ ነገሮችን ኢንጆይ ማድረግ እንጂ ማካበድ አይፈልጉም እና ለእያንዳንዱ ነገር እንዲያደርጉ ተብሎ ቢሰጣቸው ለዛ ነገር ቅርብ ናቸው የማድረጉ ነገር ላይ ተብሏል እና እኔ ከዚህ አኳያ አንድ ነገር አስቤያለሁ። አቶ ዘመኑ መለሳለሁ። ተመልካቾቻችን በጠዋቱ ክፍለ ጊዜ ከአቶ ዘመኑም ጋር እንዲሁም ከሌሎች አመራሮች ጋር በቂርቆስ ክፍለ ከተማ በወረዳዎች ላይ ስንዟዟር ነበር። አንዲት እህት የምትኖርበት በጣም በሚያስቀይም በጣም አሰቃቂ በሆነ ህይወት ውስጥ የምትኖር ሴት አለች። እቺ ሴት ትዳር አላት፣ 2 ልጆች አሏት። እንግዲህ ሸራ ወጥራ ከውሾች ጋር ነው የምትኖረው። ታዲያ እቺ ሴት አሁን ያለችበት ሁኔታ ምንድነው? ለበዓልስ እቺ ሴት እንዴት አድርጋ ታክብር በሚል ጉዳይ ላይ አንድ የተደረገ ሁነት አለ። ያን ሁነት ተከታትለን እንመለሳለን። አብራችሁን ነው።
እንዴት ናችሁ? እንኳን አደረሳችሁ። እኛ እንኳን አመጣጣችን ይሄ ቦታ መንግስት ስለሚፈልገው ለልማት ስለሚፈልግ ልማት ስለምንፈልገው ቦታውን ልናስነሳችሁ ነው የፈለግነውና ቦታውን ለልማት ይፈልጋል። ቤት አገኛችሁ? ተከራዩ ውጡ ብለን ነበረ። አግኝታችኋል? ምን አሰባችሁ? እኛ አሁን ከሰኞ ጀምረን ልንሰራ ነው፣ ልማት ልንሰራ ነው። አቶ ዘመኑ እያሉ ያሉት እኮ ይሄ ቦታ ለልማት ስለሚፈለግ እናንተ ቤት ተከራይታችሁ ውጡ እያሉ ነው። ወዴት ትሄዳሉ አቶ ዘመኑ? መቼ ድረስ ጨርሳላችሁ ትወጡልናላችሁ? የት ጋር? እንደዚሁ ማለት ነው። እንደዚሁ እናንተ ጋር ደግሞ ሄደን አስተዳደሩ ጋር እናገራለን። ምናልባት ግን አቶ ዘመኑ የእነሱ ቤት ሲፈርስ በዚህ አይነት ሁኔታ ነው እየኖሩ ያሉት። ከዚህ በኋላ ጣፈንታቸው ምንድነው የሚለው እናንተም ሊያሳስባችሁ ይገባል። እና እንዴት ነው ታዲያ በዚህ ሁኔታ በበዓል ወቅት ላይ እነኚህ ሰዎች ውጡ ያላችሁ? እኛ በበዓል ወቅት ላይ እንደሚታወቀው ይህ ቦታ ለልማት ይፈልጋል። ለልማት ማልማት አለብን። እነሱም ደግሞ አላግባብ ነው ቦታውን የያዙት። እኛን ፈቃድ ሳይጠይቁን አስተዳደሩን ፈቃድ ሳይጠይቁ በህገወጥ መልኩ ነው የገነቡት። ማንም ሳያስፈቅዱ አድማስንም አላስፈቀዱም። ዝም ብለን የተጠጋ ነው። በኋላ እነሱም ፈቀዱልን። ቁጭ በሉ አሉን። ማን የፈቀደው? አስተዳደሩ። አስተዳደሩን የፈቀደው? አሁን እኮ አስተዳደሩን ያላቃችሁም ይሄ ቦታ ህጋዊ አይደለም እያሉ በዛበታ ሰለቸው። እዚህ ጋር አስተዳደሩ ቢልም አሁን የክፍለ ከተማውና ስራ አስፈጻሚ ናቸው እሳቸውና ልክ አይደለም እያሉ ነው። አዎ ሲለን እሺ ብለን እንነሳለን። እሷ ጋር ሄዶ እና እሷ ጋር ሄዶ አነጋግሯል። አይ በፊትም መጀመሪያም እኛ ለትንሽ ጊዜ ምናምን ታገሱ እየለመናቸው ነበር። ሊያፈርሱት እኮ ነው ፖሊሶች እየመጡ ነው። ታዲያ ወዴት ሊሄዱ ነው? አሁን ወዴት ልትሄዱ ነው? እንግዲህ ምን እናደርጋለን? ልክ አይደላችሁም እያሉ እኮ ነው። እስኪ የቻልነውን እናደርጋለን። እስኪ እንለምናቸዋለን እነሱንም። እስኪ ለማን በጥያቄ ነው የሚፈልጓችሁ? እስኪ እዛ ሄዳችሁ ታወራላችሁ። የደስታ ቀን ነው ዛሬ የሌላ ምዕራፍ ጅማሬ ሁሉም በጊዜው አለፈ ውብ አዲስ ታሪክ ጻፈ አዲስ ነው ዛሬ ቀኑ ይለያል ከእስካሁኑ እስኪ ደስ ያለው እንደኔ ማ ድምፁን ያሰማ ዛሬ ልዩ ቀን ነው ቀደም ከዛ ቦታ ለህግ ነው የተቀመጣችሁ ተነሱ ሲሏችሁ ነበር። እኛ ደግሞ በግ ሊሰጧችሁ ነው መሰለኝ ብለን ነበር። እንግዲህ ቤትም ሰርፕራይዝ ተደርጋችኋል። እንደው ምን ተሰማ? አሁን በግ ነበር ስትለኝ ነበር፣ አሁን ደግሞ ተቀይሮ ወደ ቤት አድጓል። ቀጥሎ መኪና እንዳጠብቅ ከዚህ በላይ ህይወት የለም። ከዚህ በላይ ህይወት ስለሌለ ማረፊያን ካገኘ እግዚአብሔር እናንተንም ሁላችሁም እያመሰገንን እንኖራለን። ብዙ መከራ ስላየው የእነሱን አምላክ ደግሞ ያው ከፈተልኝ። አይ የነሱ አምላክ ደግሞ ለኢትዮጵያን ደግሞ አገሬንና የነሱን አምላክ ቤት አይደለም ኢትዮጵያንና እነሱን ደግሞ በሩ ተከፈተ። ዓለም ነው ፍቅር ሞቆ ሲታይ እንደዚህ ደምቆ እስኪ ደስ ያለው ለኔ ማ ድምፁን ያሰማ ዛሬ ልዩ ቀን ነው ውሾች ስሯ ነው የሚተኙት፣ ስሯ ነው የሚወልዱት። ውሾች 3-4 ውሾች አሉ ስሯ የሚተኙ። ተላላፊ በሽታም አለ ምን አለ። ጸጉሯ ነው የሚቆረጥናትኛ። በኮሮና ሰዓት ጸጉሩ ቆራጭ እንኳን በገንዘብ አልቆርጥም ብሏት ነበር። ያን ኮሮና ሰዓት ጎርፉን ምንም ማሳልፈዋለች። አልহামዱሊላህ ለሷ በዚህ ሰዓት ይሄ ከበቂ በላይ ነው። እኔም ባየሁት ነገር በጣም ልቤ ውስጥ ፊል አድርጓል። እውነት ለመናገር በጣም እንዳያችሁት ነው። በጣም አስቀያሚ ሁኔታ ላይ ነው የነበረችው። አስቸጋሪ ሁኔታ ነው የነበረችው። በቀጠና ኮሚቴ እንዲመረጡ ነው ያደረግነው። ስትመረጥም ሁሉም ሰው ገና ምረጡ ብለን ስንልክ ምንም ጥያቄ ያላነሳ በቅድሚያ እሷን ነው የመረጠው በአንደኛ ደረጃ ማለት ነው። ልዩ ቀን ዛሬ
ተመልሰናል ተመልካቾቻችን። ቅድም ወደ አነሳሁት ጉዳይ ሄዳለሁ። አቶ ዘመኑ ቀለል ያሉ ሰው ናቸው። ምንም አድርጉ ቢባል ማድረግ የሚችሉ ናቸው። ወደ የትኛው ሙያ ብታስገባቸው ተብያለሁ። እኔ እንግዲህ እዚህ ጋዜጠኛ ነኝ ብዬ ተቀምጫለሁ። እንደ ጋዜጠኛ እየጠየቅኩኝ ነው፣ እንደ እንግዳ እየመለሱልኝ ነው። አቶ ዘመኑ አሁን በዚህ ሰዓት ጋዜጠኛ ናቸው ብላችሁ አስቡ። አቶ ዘመኑ ጋዜጠኛ ኖት። የቂርቆስ ክፍለ ከተማ ዋና ስራ አስፈጻሚ እርሱ አይደሉም። እሱን ለዚህ ደቂቃ ሽረነዋል። ስለዚህ አሁን የዋልታ ሚዲያና ኮሚኒኬሽን ጋዜጠኛ ናቸው። አንድ እንግዳ ወደ መድረክ ጋብዝሎታለሁ። ወይዘሮ በሌ ወደ መድረክ። ተመልካቾቻችን ይህ የዋልታ ቴሌቪዥን ፕሮግራም ከቂርቆስ ክፍለ ከተማ አስተዳደር ጋር ያዘጋጀው ልዩ የፋሲካ ፕሮግራም ነውና በቅድሚያ እንኳን አደረሳችሁ ማለት ፈልጋለሁ። አጠገቤ ቂርቆስ ክፍለ ከተማ ዋና ስራ አስፈጻሚ ጽህፈት ቤት ኃላፊ ወይዘሮ በለጡ መሀከል ላይ ያለ፣ እሷን ለጥያቄ ጠይቃታለሁ። በለጡ ማናት ብሎ ለማወቅ ለሚፈልግ ተመልካቾቼ በለጡ ማናት የሚለውን አጠር አድርገው ቢያስተላልፉልኝ። እንግዲህ ማንነት የሚገለጸው ከልጅነት ጀምሮ እስካሁን ድረስ ያለ ይመስለኛል። በለጠች እንግዲህ እኔ እስከማውቃት ድረስ ሩሩ ናት፣ አዛኝ ናት፣ ከሚያለቅስ ጋር የምታለቅስ፣ ከሚደሰቱት ጋርም የምትደሰት፣ በብዛት በመንፈሳዊ የምታደላ ሴት ናት ብዬ እንደዚህ ነው የምገልጸው። አመሰግናለሁ። ጥያቄዎችን ጨርሻለሁ። መልካም የትንሳኤ በዓል። አሜን። ለሁላችን ይሁን። አመሰግናለሁ። ክቡራንና ክቡራት እንኳን ለትንሳኤ በዓል አደረሳችሁ ለማለት እፈልጋለሁ። በድጋሚ ይሄ የዋልታ ቴሌቪዥን ነው። ከቂርቆስ ክፍለ ከተማ አስተዳደር ጋር የፋሲካን በዓል እያከበርን ነው። አሁንም በድጋሚ እንኳን አደረሳችሁ አደረሰን ለማለት እፈልጋለሁ። በቀጣይ ክቡር አቶ ዘመኑ ደሳለኝ የቂርቆስ ክፍለ ከተማ ዋና ስራ አስፈጻሚ አንዳንድ ጥያቄ እንዲጠይቅ ስለፈለኩ በተራዬ እኔም ለመጠየቅ ተራ የሚባል ነገር የለም ግድ ስለሆነ እኔም በስራ ቆይታ አብረን ከነበርንባቸው ጥያቄዎች ጀምርና ወደ ኋላ ደግሞ አንዳንድ ከሰማሁት እሄዳለሁና በመጀመሪያ ስሞትን ያስተዋውቁ። እኔም አስተዋውቂያለሁ። በእርግጥ ጊዜ ሴቭ ለማድረግ አቶ ዘመኑ ከስራው ልጀምርና አብረን በነበርንበት ጊዜ ሩሩ ናቸው። አልጨረስኩም። ሩሩ ናቸው እና አመራርነትና ርህራሄን እንዴት ያዩታል የሚለውን ጥያቄ ለመጠየቅ። በቅድሚያ እርስዎ እንዳሉት አብረን አልነበርንም። እርስዎ የዋልታ ጋዜጠኛ ኖት፣ እኔ ዋልታ እሺ ይቅርታ ይስተካከልልን። እሺ በህይወቶት በጣም ያዘኑበት ቀን መቼ ነው? ያው በህይወት ብዙ የሚታዘንባቸው ቀናቶች አሉ። በህይወት አጋጣሚ ብዙ ጊዜ እንደ ሀዘን ተቆጥሮ የሚወሰደው የሆነ አካል ካጠገብ ሲለይ ነውና እኔ በህይወቴ በጣም ያዘንሁበት ሁለት እህቶች እንዳጣሁበት ጊዜ ስለሆነ በሀዘን ደረጃ
እሱን ነው ማቀው። የመጨረሻው ጥያቄ የምሆነው ፋሲካን በዓል እያከበርን ስለሆነ የፋሲካን በዓል ትላልቅ በዓላቶችን እንዴት ነው የሚያከብሩት? ከማን ጋር ብታሳልፉ የተሻለ ደስታ ይሰማዎታል? እኔ ፋሲካን በዓል አብዛኛው ጊዜ የማሳርፈው ከቤተሰቦች ጋር ነው። ከቤተሰቦች ጋር ሆኜ የፋሲካን በዓል አከብራለሁ። ሌሎችን በዓላትም አብዛኛውን ጊዜ ከቤት ሆኜ ነው ማከብረው። የተለየ እርዳታ ለማህበረሰቡ ድጋፍ የምንሰጣቸው ጉዳዮች ካሉ እንደዛን ወጠን ለማህበረሰቡ ወጠን ድጋፍ እናደርጋለን። ከዛ በኋላ ግን ወደ ቤት ተመልሼ ነው በዓሉ ማከብረው። ጨርሻለሁ። አመሰግናለሁ። እናመሰግናለን። የስራህን ይስጥ የሚል ድምጽ እየሰማው ነው። እንዴት አያችኋቸው? በእውነት አስደንቀውኛል። በሌም በጣም ጎበዝ ናት። አቶ ዘመኑ ግን ሙያ ይቀይሩልን እባክዎት። ዋልታ ቴሌቪዥን በትርፍ ሰዓቶት መስራት ከቻሉ እንግዲህ ድሉን ያመቻችልዎታል። በጣም ጎበዝ ናቸው። ነገሮችን ራሱ እሷ ቅድም ስታወራ በጣም ጎበዝ ናቸው። በእውነት በጣም ተደንቅ ያለው። እንግዲህ ተመልካቾቻችን እየተካተላችሁት የምትገኙት ልዩ የበዓል ዝግጅት የዋልታ ቴሌቪዥን ከቂርቆስ ክፍለ ከተማ ጋር በጋራ በመሆን ያዘጋጀውን ፕሮግራም ነው። ዋልታ ሚዲያና ኮሚኒኬሽን ኮርፖሬት የተለያዩ ማህበረሰቡን ያዝናናሉ፣ ያስተምራሉ የሚላቸውን ፕሮግራሞች በመስራት ይታወቃል። ዛሬም በ2014 የትንሳኤ በዓል ላይ የምንገኘው ይህንንም በዓል ከቂርቆስ ክፍለ ከተማ ጋር በመሆን እያከበርን ነበር የምንገኘው። ፕሮግራማችንን ግን እዚህ ላይ ልንቋጭ ተገደናል። መቼም በዓሉን በመከባበር ሌሎችን በመርዳት እንዳሳለፋችሁ ተስፋ እናደርጋለን። መልካም ዓመት በዓል፣ መልካም ጊዜ፣ መልካም ቆይታ።
Shut